ሰላም ልጆቻችሁን በግል ትምህርት ቤት ለምታስተምሩ ወላጆች የግል ትምህርት ቤቶችን የሚያስገድድ አነጋጋሪ ደንብ መዘጋጀቱን ሰምተናል። ደንቡ ፈቃድ ላልተሰጠው መጽሐፍ፣ የትምህርት ማስረጃ፣ የማጠናከሪያ ትምህርትና ሌሎች ጉዳዮችን እንደሚመለከት ለማወቅ ችለናል። የተማሪ ወላጆች ልጆቻቸውን ማስተማር የሌለባቸው ተብለው በተለዩ የትምህርት ተቋማት እንዳያስተምሩም ተጠይቀዋል። በዚህ መሰረት ተገቢውን መስፈርት ባለማሟላታቸው ምክንያት ሕጋዊነታቸው የተቋረጠ የትምህርት ተቋማት መኖራቸው ነው ይፋ የተደረገው። ከግል የትምህርት ተቋማት ጋር የተያያዙ ዝርዝር መረጃዎችን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የግል ትምህርት ቤቶችን የሚያስገድድ አነጋጋሪ ደንብ መዘጋጀቱን ሰምተናል። ደንቡ ፈቃድ ስላልተሰጠው መጽሐፍ፣ የትምህርት ማስረጃ፣ የማጠናከሪያ ትምህርትና ሌሎች ጉዳዮችን እንደሚመለከት ታውቋል። አግባብነት ባለው አካል ተገምግሞ ፈቃድ ያልተሰጠው መጽሐፍ ለተማሪዎች ሲሸጡ ወይም ሲጠቀሙ የተገኙ በአዲስ አበባ ከተማ ያሉ የትምህርት ተቋማት ከአጠቃላይ ወራዊ ገቢያቸው 35 በመቶ እንዲከፍሉ የሚያስገድድ ደንብ መዘጋጀቱን ያወቅነው። ተቋማቱ የከተማዋ ትምህርት ቢሮ ካስቀመጠው አሰራር ውጪ የማጠናከሪያ ትምህርት ሲሰጡ ከተገኙም ከወራዊ ገቢያቸው ተመሳሳይ መጠን ያለው ገንዘብ ለመንግስት ማስገባት ይጠበቅባቸዋል። ለአንድ ጊዜ ብቻ ተግባራዊ የሚደረገው ይህ የቅጣት ገንዘብ የተደነገገው የትምህርትና ስልጠና ጥራት ቁጥጥርና አሰራር ተጠያቂነትን ለማስፈን በተዘጋጀ ደንብ ላይ ነው። ደንቡ የተዘጋጀው በትምህርትና ስልጠና እንዲሁም በሙያ ብቃት ዘርፍ ይስተዋላሉ የተባሉ የአሰራር ክፍተቶችን በሕግ ማስተካከል አስፈላጊ ሆኖ በመገኘቱ እንደሆነ ተገልጿል። በ2015 ዓ.ም ከጸደቀው ሀገር አቀፍ የትምህርትና ስልጠና ፖሊሲ እንዲሁም ባለፈው ዓመት ጸድቆ ስራ ላይ ከዋለው ከአጠቃላይ ትምህርት አዋጅ ጋር የተጣጣመ አሰራርና የተጠያቂነት ስርዓት መፍጠር ሌላው ለደንቡ መዘጋጀት በምክንያትነት የተጠቀሰ ጉዳይ ነው። ደንቡ ከያዛቸው ጉዳዮች መካከል የትምህርትና ስልጠና ተቋማትና የሙያ ብቃት ምዘና ላይ የሚሳተፉ አካላት መብትና ግዴታን የሚመለከተው እንደሚገኝበት ታውቋል። አዲሱ ደንብ የትምህርትና ስልጠና ተቋማት ተጠያቂነት ዝርዝር ጉዳዮችንም አካቷል። ከድንጋጌዎች ውስጥ አራቱ ከቅድመ አንደኛ እስከ ሁለተኛ ደረጃ በሚገኙ የትምህርት ተቋማት ከተማሪዎች ከሚሰበሰቡ ወራዊ ገቢ ውስጥ 35 በመቶ ለመንግስት ገቢ እንዲያደርጉ የሚያስገድዱ ናቸው። የትምህርት ተቋማቱ የግዴታ የሚጣልባቸው በአዲሱ ደንብ ላይ የተቀመጡ እንደ መጽሐፍ አጠቃቀም፣ የማጠናከሪያ ትምህርት አሰጣጥ፣ የተማሪ ብዛትን የተመለከቱ ድንጋጌዎችን ተላልፈው ሲገኙ ነው። ከድንጋጌዎቹ አንዱ በመንግስት ከተዘጋጀ የማስተማሪያ መጽሐፎች አግባብነት ባለው አካል ተገምግሞ ፈቃድ ያልተሰጠው መጽሐፍ ለተማሪዎች መሸጥ ወይም መጠቀምን እንደሚከለክል አውቀናል። ይህንን ተላልፎ የተገኘ የትምህርት ተቋም የመጨረሻ ማስጠንቀቂያ ተሰጥቶት ለአንድ ጊዜ ብቻ ከአጠቃላይ ተማሪዎች ከሚሰበሰበው ወራዊ ገቢው 35 በመቶ የሚሆነውን ለመንግስት ገቢ እንደሚያደርግ በአዲሱ ደንብ ተደንግጓል። የትምህርት ተቋማቱ የሚሰጡት የማጠናከሪያ ትምህርት የአዲስ አበባ ትምህርት ቢሮ ካስቀመጠው አሰራር ውጭ ከሆነ አሊያም ደግሞ በተማሪዎችና በወላጆች ፈቃደኝነት ላይ ያልተመሰረተ ከሆነ ተመሳሳይ ቅጣት እንደሚያስከትል በደንቡ ላይ ሰፍሯል። 35 በመቶ ወራዊ ገቢ ለመንግስት ገቢ የሚያደርገው ሌላኛው ጥፋት ደግሞ በእውቅናና እድሳት ፈቃድ ወቅት ከተሰጠ የተማሪ ቁጥር በላይ ይዞ መገኘት ነው። በዚሁ ጊዜ አግባብ ካለው አካል ከሚሰጥ እርከንና ደረጃ ውጪ ተማሪ ይዞ የሚገኝ የትምህርትና ስልጠና ተቋም ለአንድ ጊዜ ብቻ ተመሳሳይ መጠን ያለው ገንዘብ ለመንግስት ገቢ ማድረግ እንዳለበት በአዲሱ ደንብ ላይ ተቀምጧል። የሰልጣኞች የትምህርት ማስረጃ በተቀመጠለት ጊዜና ጥራት መሰረት ለአዲስ አበባ ከተማ አስተዳደር የትምህርትና ስልጠና ጥራት ቁጥጥር ባለስልጣን ያላስገባ የቴክኒክና ሙያ ስልጠና ተቋም ከወራዊ ገቢው 20 በመቶውን ለመንግስት ገቢ ማድረግ እንደሚጠበቅበትም ደንቡ ያዛል። አንድ የትምህርት ተቋም እነዚህን ጥፋቶች በተሰጠው ጊዜ ካላስተካከለ በተደጋጋሚ ከፈጸመና በሚሰጠው የማስተካከያ ግብረ መልስና ማስጠንቀቂያ መሰረትም ማሻሻያ ካላደረገ ደንቡን ለማስፈጸም በሚወጣ መመሪያ መሰረት እርምጃ እንደሚወሰድበትም ተገልጿል። ከአዲሱ ደንብ ጋር በተመሳሳይ ጊዜ ለውይይት የቀረበ መመሪያ አንድ ትምህርት ተቋም የተገኘበትን ጥፋት እንዲያስተካክል እስከ 2 ሳምንት የሚቆይ የጽሑፍ ማስጠንቀቂያ እንደሚሰጠው ይደነግጋል። በዚህ የጊዜ ገደብ ውስጥ ማስተካከያ ያላደረጉ የትምህርት ተቋማት እስከ እውቅና ፈቃድ መሰረዝ የሚደርስ እርምጃ እንደሚወሰድባቸው በመመሪያው ላይ ተመላክቷል። እርምጃውን የመውሰድ ስልጣን በአዲሱ ደንብና መመሪያ የተሰጠው ለአዲስ አበባ ከተማ አስተዳደር የትምህርትና ስልጠና ጥራት ቁጥጥር ባለስልጣን ነው። ከዚሁ ጎን ለጎን የተማሪ ወላጆች ልጆቻቸውን ማስተማር የሌለባቸው ተብለው በተለዩ የትምህርት ተቋማት እንዳያስተምሩ የትምህርትና ስልጠና ባለስልጣን ጥሪውን አቅርበዋል። በዚህም መሰረት ተገቢውን መስፈርት ባለማሟላታቸው ምክንያት ህጋዊነታቸው የተቋረጠ የከፍተኛ ትምህርት ተቋማት መኖራቸው ነው ይፋ የተደረገው። ተቋማቱ እስካሁን ያደረሱት የጉዳት መጠን ተፈትሾ ተገቢው የህግ ተጠያቂነት እንዲሰፍንም ነው ጥሪ የቀረበው። የትምህርትና ስልጠና ባለስልጣን ህጋዊነታቸው የተቋረጠባቸው በከፍተኛ ትምህርት ዘርፍ የተሰማሩ ተቋማት ዝርዝራቸውን ይፋ አድርጓል። ባለስልጣኑ ከትምህርት ዘርፉ እንዲወጡ የተወሰነባቸውና ውሳኔውን ያልተገበሩ
በከፍተኛ ትምህርት ዘርፍ የተሰማሩ ተቋማት የከፍተኛ ትምህርት ጥራትን ለማስጠበቅ በተከናወነ የክትትልና ቁጥጥር ስራ የዳግም ምዝገባ ስርዓት ውስጥ ባለመግባታቸው ምክንያት ከከፍተኛ ትምህርት ዘርፍ እንዲወጡ የታዘዙና ውሳኔውን ተግባራዊ ያላደረጉ የከፍተኛ ትምህርት ተቋማት ዝርዝር ነው ይፋ የተደረገው። በተደጋጋሚ ጊዜ ለተቋማቱ ጥሪ ቢቀርብላቸውም የሚጠበቅባቸውን ሂደት በማሟላት ከትምህርት ዘርፍ አለመውጣታቸው ተገልጿል። በመሆኑም ተቋማቱ የተላለፈውን ውሳኔ ተግባራዊ እንዲያደርጉ በተደጋጋሚ ቢጠየቁም ተግባራዊ ባለማድረጋቸው ሕጋዊነታቸው መቋረጡ ነው የተገለጸው። በዚህም በከፍተኛ ትምህርት ዘርፍ ተሰማርተው ዜጎች ላይ ጉዳት እንዳያደርሱ የከፍተኛ ትምህርት አገልግሎት እንዳይሰጡና እንዲከለከሉ ለሁሉም ክልል ርዕሰ መስተዳደር ጽሕፈት ቤቶች፣ የከተማ መስተዳደር ከንቲባ ጽሕፈት ቤቶች፣ የፍትህ ቢሮዎች፣ የፖሊስ ኮሚሽን ጽሕፈት ቤቶች፣ ሲቪል ሰርቪስ ኮሚሽን ጽሕፈት ቤቶችና የክልልና የከተማ አስተዳደር ንግድ ቢሮዎች መጠየቁ ታውቋል። በተጨማሪም እስካሁን ያደረሱት ጉዳት ካለ በመፈተሽ አስፈላጊ የእግርምት እርምጃ እንደሚወሰድባቸው ባለስልጣኑ አሳስበዋል። በእገዳው ዝርዝር ውስጥ የተካተቱት ተቋማት አቢሲኒያ ቢዝነስና ኢኮኖሚክስ ኮሌጅ፣ አፍራን ቀሎ ኮሌጅ፣ አገው ምድር ቢዝነስና ቴክኖሎጂ ኮሌጅ፣ አዲስ ፋና ኮሌጅ፣ ቢኤ ኮሌጅ፣ ኡቡንቱ ቢዝነስና ቴክኖሎጂ ኮሌጅ፣ ፈጣም ኮሌጅ፣ ግሪን የምርምርና የልማት ተቋም፣ ሴንቸሪ ኮሌጅ፣ ኮቻ ኪድማንስ የቢዝነስና ቴክኖሎጂ ኮሌጅ፣ ካንድል ላይት የርቀት ትምህርት ኮሌጅ፣ ቀይ ባህር ኮሌጅ፣ ማራኪ ቴክኖሎጂና ቢዝነስ ኮሌጅ፣ ኒው ዲፕሎማት ኮሌጅ፣ ፒቢቲ አፍሪካ ኮሌጅ፣ ኳሊቲ ስኮላር ኮሌጅ፣ ራዲካል ኢንተርናሽናል ኮሌጅ፣ ውቅያኖስ ኮሌጅ፣ የኔታ ኢንጂነሪንግ ኮሌጅ፣ ቪዥነሪስ የድህረ ምረቃ ኮሌጅ፣ ባቱ ግሎባል ኮሌጅ፣ ባህረ ጥበብ ጤናና ቢዝነስ ኮሌጅ፣ ማይክሮ ቢዝነስ ኮሌጅ፣ ማያ ኮሌጅ፣ ትሪፕል ኮሌጅ፣ ቤታ ሎጎ ኮሌጅ፣ ቤካ ኮሌጅ፣ ቀስተ ደመና ኮሌጅ፣ ብራይት ቪዥን ኮሌጅ፣ ኤአርቲ ሜዲካል ኮሌጅ፣ ኤሊያስ ኮሌጅ፣ ሳይፕሮ ኮሌጅ፣ ዳይናሚክ ኮሌጅ፣ ግራንድ ማርክ ኮሌጅ፣ ዱርማን ኮሌጅ፣ ህብረት ቴክኖሎጂ ኮሌጅ፣ አይቤክስ ሆቴልና ቱሪዝም ኮሌጅ፣ አይኪው ኮሌጅ፣ ገራይ ኮሌጅ፣ ጋላክሲ ቢዝነስና ኢንዱስትሪያል ኮሌጅ፣ ቪዥንላንድ ኮሌጅ፣ መራሄ መንገድ ኮሌጅ፣ ዩናይትድ ኦሮሚያ ኮሌጅ፣ ኢንተርናሽናል ሊደርሺፕ ኮሌጅ፣ ሲመልስ የርቀት ትምህርት ኮሌጅ፣ ዛክቦን ኮሌጅ፣ ኤምኤስኤልጂ ኮሌጅ፣ ስሪሳይ ኮሌጅ፣ ፋም ኮሌጅ፣ ስማርት ቢዝነስና ቴክኖሎጂ ኮሌጅ፣ ሊድስታር ኮሌጅ ኦፍ ቢዝነስና ሊደርሺፕ እንዲሁም ዳሎል የቴክኖሎጂና ቢዝነስ ኮሌጅ እንደሆኑ ታውቋል። ባለስልጣኑ ለፖሊስ ኮሚሽኖች፣ ለንግድ ቢሮዎችና ለሲቪል ሰርቪስ ኮሚሽኖች በላከው መመሪያ ተቋማቱ እስካሁን ያደረሱት የጉዳት መጠን ተፈትሾ ተገቢው የሕግ ተጠያቂነት እንዲሰፍንም አሳስበዋል። ተማሪዎችና ወላጆችም የልጆቻቸውን የወደፊት ተስፋ ለመጠበቅ ሲሉ በትምህርትና ስልጠና ባለስልጣን እውቅና የሌላቸውን እነዚህን ተቋማት እንዲለዩና ጥንቃቄ እንዲያደርጉ መልእክቱን አስተላልፈዋል።